አንዲት ምስኪን ጥቁር አስተናጋጅ አንድን አዛውንት በዝናብ ውስጥ ረዳቻቸው። ነገር ግን በማግስቱ ጠዋት የተከሰተው ነገር ዓለሟን አፈራረሰው። ዴኒስ ካርተር ራሷ በስብሳና 5 ደቂቃ ዘግይታ ወደ ስራ ገባች። ነገር ግን በዝምታ በሚመለከታት ህዝብ ፊት ከስራ ተባረረች። በዚያ ምሽት ያዳነችው እንግዳ ሰው እየተመለከታት መሆኑን አላወቀችም ነበር። እናም እሱ በዚያ ሬስቶራንት በር በገባበት ቅጽበት ስራ አስኪያጇ የተናገረችው ጨካኝ ቃላት ሁሉ መልሰው ያሳድዷታል። ውድ ቤተሰቦቻችን ወደ ታሪካችን ከማለፋችን በፊት ይህንን ቻናል ሰብስክራይብ ያድርጉ። እንዲሁም ከየትኛው የዓለም ክፍል ሆናችሁ እንደምትከታተሉን በኮሜንት አሳውቁን። የእርሶ ድጋፍ ለኛ ትልቅ ትርጉም አለው። እናም የበለጠ ጠንካራ የሆኑ ታሪኮችን እንድናቀርብሎ ይረዳናል። አሁን ወደ ታሪካችን እንግባ። በዚያች ምሽት ማዕበሉ ያለ እረፍት ይወርድ ነበር። ከመንገዱ ሊገፋት እንደሚፈልግ ሁሉ የጭነት መኪናዋን መስታወት ይደበድብ ነበር። ዴኒስ ካርተር ያሮጌውን ነጭ ፒካፕ መኪና መሪ አጥብቃ ይዛለች። የፊት መጥረጊያዎቹ ከፊት ያለው መንገድ ለማየት በከባድ ጥረት ይፈትጋሉ። ሬስቶራንቱ ዘግይቶ ነበር የተዘጋው። እሷም ክፉኛ ደክሟት ነበር። ከሰዓታት በፊት በፈሰሰ የቡና ጆክ ምክንያት ግራጫ ዩኒፎርሟ አሁንም ድረስ እርጥብ ነበር። የምትፈልገው ሙቀትና ዝምታ ብቻ ነበር። ከዚያም ያንን አየች። አንዲት ጥቁር የቅንጦት መኪና በመንገዱ ዳር ቆማለች። የድንገተኛ አደጋ ማብራቶች ሃዛርድ ላይት በከባድ ዝናብ ውስጥ በደከመ ሁኔታ ይበራሉ፣ ይጠፋሉ። የመኪናው ፊት ለፊት ክዳን ተነስቷል። ቀጭን ቴንትም ከውስጥ ይወጣል። ፍጥነቷን ስትቀንስ የመኪናው መብራት በመኪናው አጠገብ የቆሙትን አንድ ነጭ አዛውንት አሳዩት። ኮታቸው በስብሷል። ሚዛናቸውን ለመጠበቅም አንደኛውን እጃቸውን በመኪናው ክንፍ ላይ አሳርፏል። ጃንጥላ የለም፣ ረዳት የለም። የራሰ ልብስና በዝናብ ውስጥ የሚመለከት የደከመ ፊት ብቻ። አመነታች። ሰዓቱ ረፍዷል። እንዲህ ያለ ምሽት ሰዎች የራሳቸው ጉዳይ ብቻ እንዲያዩ የሚያስተምር አይነት ነው። ነገር ግን ትከሻቸው ሲንቀጠቀጥ በዚያ አካባቢ ምንም የኔትወርክ ምልክት በሌለ ስልካቸው ለመደወል ጣቶቻቸውን ሲታገሉ አየች። ዴኒስ ተንፍሳ መኪናዋን አቆመች። መስታወቱንም እስከ ግማሽ አወረደችው። የእርጥብ አስፋልትና የሞተር ዘይት ሽታ የመኪናውን ውስጥ ሞላው። ደህና ኖት ብላ ጮኸች። ድምጿ ማዕበሉን ሰንጥቆ አለፈ። ሰውየው ደንግጦ ዞር አሉ። በዝናብ ውስጥ አይኖቻቸውን እያርገበገቡ እያዩ መኪናዬ ተበላሽታለች። የሚጎትት መኪና ጥሪ አይመልስም። የተሳሳተ መንገድ የያዝኩ ይመስለኛል። ዴኒስ እጇን ዘርግታ የተሳፋሪን በር ከፈተችና ወደ መስታወቱ ተጠጋች። እዚህ ውጪ ይበርዱታል፣ ሳይሰምጡ ይግቡ። እሳቸው አመነቱ እያጤኗት። ባዶ መንገድ ላይ እርዳታ የምትሰጥ እንግዳ። ከዚያም ራሳቸውን ነቀነቁ። በሩን ከፈቱ ና ያረጀ ወንበር ላይ ውሃ እያንጠባጠቡ ገቡ። ማሙቂያው በደንብ አይሰራም ነበር፣ ግን እሷ ባለ በሌላ ኃይል ከፈተችው። በቀስታ እየነዱ ሲሄዱ የመኪናው ድምጽ ዝምታውን ሞላው። ድምጻቸው ዝቅ ያለ ቢሆንም ምስጋና የተሞላ ነበር። መቆም አልነበረብሽም። ዴኒስ ትከሻዋን ሰበቀች። የሚገባ ይመስለኛል። የአንድን ሰው አያት ዝናብ ውስጥ እንዲቀልጥ መተው አልችልም። ይህ ንግግር ቀጭን ሳቅ አስገኘ። ስማቸው ሃርን ዊስተን እንደሆነ አስተዋወቁ። ከከተማ ውጪ ካለ ዘግይቶ ከነበረ ስብሰባ እየተመለሱ እንደነበር ተናገሩ። ማዕበሉ እኩል መንገድ ላይ አገኛቸው። እናም ብዙም ሳይቆይ መኪናቸው ስራ ቆመ። ዴኒስ አዳመጠች እንጂ ጥልቅ ጥያቄ አልጠየቀችም። ዝም ብላ ነዳች። የመኪናው ማብራቶች የራሱት ዛፎች ላይ እያበሩ የዝናብ ምት በጣሪያው ላይ በተከታታይና በከባድ ሁኔታ ይሰማል። ወደ ሰፈሯ ወሰደቻቸው። በሚርገበገብ የመንገድ መብራቶች ወደ ተከበቡ ጠባብ የአፓርታማ ህንፃዎች፣ ወደ ትንሿ የአንድ ክፍል ቤቷ ፎጣ እና ሞቅ ያለ ፈጣን ሾርባ ሰጠቻቸው። ማሞቂያው በከባድ ሁኔታ ይንቃቃል። እርሳቸው ቢቃወሙም ያላትን ብቸኛ ብርድ ልብስ ሰጠቻቸው። በመጨረሻም ሶፋው ላይ እንቅልፍ ሲወስዳቸው እሷ መስኮቷ አጠገብ በዝምታ ተቀመጠች። ዝናቡ ወደ ካፊያ ሲቀየር እየተመለከተች። ነጸብራቁ የደከመ ቢሆንም ሰላማዊ ይመስል ነበር። ትክክለኛውን ነገር አድርጋለች። ጎ ሳይቀድ ወደ ስራ ወጣች። ሶፋው ባዶ ነበር። ብርድ ልብሱ በስርዓት ታጥፏል። ጠረጴዛ ላይ ማስታወሻ ተቀምጧል። እንደ ሰው ስላየሽኝ አመሰግናለሁ። ፈገግ ብላ ማስታወሻውን አጥፋ በኪሷ ከተተችውና ወደ ግራጫው ጧት ተመለሰች። መንገዶቹ ያንሸራትታሉ፣ አየሩም ይቆርጣል። የረዳችው ሰው እንደገና ወደ ህይወቷ እንደሚመጣና ቀጣዩ ጉብኝት ሁሉንም ነገር እንደሚለውጥ ገና አላወቀችም ነበር። ጧቱ በግራጫማና በቅዝቃዜ እየተጎተተ አለፈ። ዴኒስ 10 ደቂቃ ዘግይታ በበሩ ስትገባ ጫሞቿ በሬስቶራንቱ ወለል ላይ ይንጫጩ ነበር። ጸጉሯ አሁንም እርጥብ ነበር። ደረጃውን እየሮጠች ስለወጣች ትንፋሿ ይቆራረጥ ነበር። የተጠበሰ ስጋና የርካሽ ቡና
ሽታ እንደ ግድግዳ ገጫት። ከካውንተሩ ጀርባ ስቶቭ ሃይላንድ ቀድሞውኑ ትዕዛዞችን እየጮኸ እየሰጠ ነበር። እጅጌው ተጠቅልሏል። ድምጹም ደንበኞች እንዲሰሙት ያህል ከፍ ያለ ነበር። ካርተር ጊዜ ላንቺ ብቻ የሚታጠፍ ይመስልሻል? የንግግሩ ቃና በንቀት የተሞላ ነበር። ዴኒስ ትንፋሿን ወጥ አድርጋ አይኖቿን ወደታች አደረገች። ይቅርታ ጌታዬ፣ እኔ ይቅርታሽን ለራስሽ አድርጊው ብሎ አቋርጣት። ደረሰኝ መጻፊያውን ጠረጴዛ ላይ እያላጋው። ዛሬ ጠዋት ስራ በዝቶብናል፣ ባለቤቱም ሊመጣ ነው። አንቺ ግን ለኛ ውለታን እንደምትይልን ሁሉ በፈለግሽበት ሰዓት ትገቢያለሽ። ጥቂት ደንበኞች ራሳቸውን አዙሮ ተመለከቱ። ወጣቱ ምግብ አብሳይ እግሩ ላይ እያለ ባለበት ደረቀ። ሊሳኖቹ ድምፅ ጸጥ አሉ። በክፍሉ ውስጥ ያለው ውጥረት ይጨበጥ ይዳሰስ ነበር። ዴኒስ እንደገና በለሰለሰና በተረጋጋ ድምፅ ሞከረች። አንድን ሰው መርዳት ነበረብኝ። አንድ አዛውንት በዝናብ ውስጥ መኪናቸው ተበላሽቶባቸው ነበር። ዝም ብዬ ልተዋቸው። ስቲቭ በእጅ ምልክት አቋርጣት። መልካም ስራ ኪራይ ይከፍላል ብለሽ ታስቢያለሽ? ዘግይተሻል። ዋናው ቁም ነገር ይህ ብቻ ነው። ወደ ደንበኞቹ ዞር ብሎ ድምፁን ከፍ አደረገ። ከእናንተ መሃል ዘግይቶ መምጣት የሚፈልግ ካለ እሷን ተመልክቶ በበሩ መውጣት ይችላል። ጥቂት ሰዎች በለሐሳስ ሳቁ፣ ሌሎች ደግሞ ፊታቸውን አዞሩ። የዴኒስ ደረት ተጨነቀ። እባኮ ሚስተር ሃይለን፣ እዚህ ከሰራው 4 ዓመት ሆኖኛል። እንደማልዘገይ ያውቃሉ። እሱ ግን ወደ በሩ ጠቆመ። አብቅቷል። የሥራ ልብስሽን አስረክቢ። እኔ ሰበብ አልፈልግም። እኔ የምፈልገው ታማኝነትን ነው። ጸጥታ ሰፈነ። ጥብስ የሚጠበስበት ዘይት እንኳን መገንፈሉን ያቆመ መሰለ። ዴኒስ እየተንቀጠቀጡ ባሉ እጆቿና በታመቀ ቁጭት የሥራ ልብሷን ፈታችው። ስትሰባበር እንዲያያት ስላልፈለገች በጥንቃቄ ጠረጴዛ ላይ አስቀምጠችው። ወደ በሩ ስትዞር አንዲት ደንበኛ ለጓደኛዋ ያቺ ምስኪን እሷኮ እዚህ ካሉት ሁሉ ደግ ነበረች ብላ ስታንሾካሹክ ተሰማት። ዴኒስ ወደ ውጪው ካፌ ወጣች። የበሩ ደውል ለመጨረሻ ጊዜ ተደወለ። ዝናቡ አሁን ቀስቅሷል። ነገር ግን ከትላንትናው በላይ አመማት። ኮቷን አጥብቃ ይዛ ጉዞዋን ቀጠለች። ከበስተኋሏ በሬስቶራንት ውስጥ ስቲቭ እየተሳለቀ ከረፋቱን አስተካከለ። ትክክለኛው ሰዓት ነው ብሎ አንሾኳሾከ። ባለቤቱ በመጨረሻም ዛሬ እየመጡ ነው። ቦታውን የሚያዝረከርኩ የምጽዋት ፈላጊዎች እንዲኖሩ አይፈልግም። ውጪ ላይ ዴኒስ ጥግ ላይ ቆመች። የእርሷ ነጸብራቅ በእግሯ ስር ባለው የውሃ ቁርቁር ውስጥ ደብዝዞ ይታያል። ትክክለኛውን ነገር አድርጋለች፣ በዚያ እርግጠኛ ነበረች። ነገር ግን ትክክለኛ መሆን ሂሳብ አይከፍልም። አንዲት ጥቁር የቅንጦት መኪና በሬስቶራንቱ አጠገብ በቀስታ ስታልፍ አላስተዋለችም። የመኪናው ጥቁር መስታወት በትንሹ ወረደ። በውስጡ ሃርምዊስተር እርሷ ስትሄድ ይመለከት ነበር። ፊቱ ላይ ምንም አይነት ስሜት አይታይም። የሰጠችው ማስታወሻም ከጎኑ ባለው ወንበር ላይ ተቀምጧል። ከረፋቱን አስተካክሎ በዝናብ ውስጥ የሚርገበገበውን የሬስቶራንቱን ምልክት ተመለከተና ለራሱ በዝግታ እንግዲህ የምትሰራው እዚህ ነው ማለት ነው አለ። ጉዞውን ቀጠለ። መኪናውን ነዳው። ቀጥሎ የሚሆነው የሁለቱን ህይወት የሚቀይር ነበር። እኩለ ቀን ላይ ሬስቶራንቱ በንቅናቄ ተሞላ። ዝናብ ቆሟል። የፀሐይ ብርሃንም በመስኮቶቹ በኩል ይፈሳል። የቡናና የትኩስ ሽታ አየሩ ሞልቶታል። ስቲቭ ሃይለን የሶፍት መያዣውን ለአምስተኛ ጊዜ እያስተካከለ ካውንተሩ አጠገብ ቆሟል። ተረብሿል። ጭንቀቱንም በውሸት በራስ መተማመን ደብቆታል። ሰራተኞቹ በሹክሹክታ ያወራሉ። ማንም ሰው ያንን የማይታይ ባለቤት አይቶት አያውቅም። እናም ያ ቀን ዛሬ ነበር። ልክ በ6 ሰዓት ተኩል በሩ ተከፈተ። ደውሉ አንዴ ተደወለ። ረጅም የሽበት ጸጉር ያለው ሰውዬ ወደ ውስጥ ገቡ። ጥቁር ኮትና የሚያብለጨልጭ ጫማ አድርገዋል። ክፍሉ ሁሉ ጸጥ የሚያደርግ ግርማ ሞገስ ነበራቸው። መገኘታቸው የተረጋጋ ግን ትዕዛዝ ሰጪ ነበር። ሰዎች ለምን እንደሆነ ባያውቁትም ቀጥ ብለው እንዲቆሙ የሚያደርግ አይነት። ምግብ አብሳዩ ግሮል ላይ እያለ ቆመ። አንዲት አስተናጋጅ የቡና ጆክ እንደያዘች ባለችበት ደረቀች። ስቲቭ በውሸት የሽያጭ ሰው ፈገግታ እየተጣደፈ ወደፊት ሄደ። ሚስተር ዌስተን እንኳን ደህና መጡ ጌታዬ አለ ስቲቭ ድምጹን በግድ በማለስለስ። ሁሉም ነገር በትክክል እየሄደ ነው። ንጹህ፣ ቀልጣፋ፣ ልክ እርሶ እንደሚፈልጉት። ሃርን ዌስተን ሬስቶራንቱን ቃኘ። አይኖቻቸው ደንበኞች የተቀመጡባቸውን ወንበሮች፣ ካውንተሩን፣ የሚያብረቀርቁ ቁሳቁሶችንና ላለማየት የሚታገሉ ሰራተኞችን ተመለከተ። ነገር ግን ቴኒስ ትሰራበት የነበረው ባዶ ጥግ ሲያይ መንጋጋቸው በትንሹ ተገጣጠሙ። የትላንትናዋ ወጣት ይታለች ብሎ ጠየቁ። ድምጻቸው የተረጋጋ ነበር። ስቲቭ አይኑን አረገበገበ። ይቅርታ ጌታዬ፣ ዴኒስ ካርተር አሉ። ትላንትና ጠዋት እዚህ ትሰራ የነበረችው አስተናጋጅ። ስራ አስኪያጁ በግድ ሳቅ መሰል ድምጽ አወጣ። ኦ እሷን አሰናብቻታለሁ። ሁል ጊዜ ትዘገያለች። መጥፎ ጠባይ አላት። ለእርሶ ንግድ የሚመጠን ስብዕና የላትም። የዌስትን ፊት አልተለወጠም። ነገር ግን የተከተለው ዝምታ በንግግሩ መሃል እንደ ቢላዋ ሰንጥቆ አለፈ። ወደ ምግብ አብሳዩ ዞር አሉ። ይህ እውነት ነው? ምግብ
አብሳዩ ጫማውን እያየ አይደለም ጌታዬ፣ ዴኒስ ካለን ሁሉ ምርጥ ሰራተኛ ነበረች አለ። የስቲቭ ፈገግታ ጠፋ። ሰዎች ማጋነን ይወዳሉ። እዚህ ቦታ ስርዓት አከብራለሁ። ዊንስተን ቀረብ አለ። ዛሬ ጠዋት አባረርካት? አዎ ጌታዬ። በምክንያት ዊንስተን በቀስታ ነቀነቀ። ከዚያ መልሰ ጥራት አለው። አሁኑኑ የስቲቭ ፊት ነጣ። ጌታዬ ያ አስፈላጊ አይደለም፣ እሷ ጥራት ብያለሁ። ዊንስተን ደገመው። ክፍሉ ጭጭ አለ። ከ5 ደቂቃ በኋላ ከበሩ በላይ ያለው ደወል ጮኸ። ዴኒስ አሁንም በተጨመደደው ዩኒፎርሟ ግራ መጋባት በፊቷ ላይ እየታየ ገባች። ለምን እንደተጠራች ስላልገባቸው ሁሉም ሰው ዞሮ አያት። ዊንስተን እሷን ሲያይ አይኖቹ ረገቡ። ሚስ ካርተር አለ። ድምፁ የረጋ ግን ሞቅ ያለ ነበር። ትላንትና ማታ ማንም በማይረዳኝ ሰዓት ረዳሽኝ። ማን እንደሆንኩ አታውቂም ነበር፣ አላሳሰበሽም ነበር። ብቻ እርዳታ የሚያስፈልገው ሰው አየሽ። በምግብ ቤቱ ውስጥ የሹክሹክታ ድምጽ ተሰማ። ወጥ ቤቱ ጭልፋውን ጣለ። አስተናጋጇ ደነገጠች። ዊንስተን ቀጠለ። ይህ ቦታ ምን መምሰል እንዳለበት አሳይተሽኛል። ስለዚህ በይፋ እያደረኩት ነው። ዴኒስ ካርተር እንደ ተባባሪ ስራ አስኪያጅ ተመልሳለች። ከአሁን ሰዓት ጀምሮ የስቲቭ መንጋጋ ተንቀጠቀጠ። እውነትህን ነው? እሷ በጣም እውነቴን ነው። ዊንስተን አቋረጠው። ልታስደንቀኝ ፈልገ ነበር ሚስተር ሃይለር። እንኳን ደስ አለህ። አስደንቀኝ፣ ግን በተሳሳተ መንገድ። ሰራተኞች በዝግታ አጨበጨቡ። እፎይታ ክፍሉ ሞላው። ዴኒስ እንባ እየተናናቃት ንግግር አታቆመች። ዊንስተን ፈገግ አለ። በዝናብ ውስጥ ደግነት ሰጠሽኝ፣ እኔ ደግሞ ያንን በአክብሮት ለመመለስ አስቤያለሁ። ከበሩ በላይ ያለው ደወል ደንበኞች ሲገቡ እንደገና ጮኸ። እነሱ ግን ለዘላለም ወደ ተለወጠ ምግብ ቤት እየገቡ መሆናቸውን አላወቁም ነበር። ሳምንታት በኋላ ምግብ ቤቱ እንደገና ነፍስ ዘራ። ጧት በደንበኞች ይሞላል። ቡናው ያለማቋረጥ ይፈሳል። በየመቀመጫዎቹም ሳቅ ተመለሰ። በዴኒስ ዝግተኛ አመራር ነገሮች ከምንጊዜውም በላይ በተቃና ሁኔታ ተጓዘ። ጉርሻ ቲፕ ጨመረ። ደንበኞች ረዘም ላለ ጊዜ መቆየት ጀመሩ። የዊንስተን ጉብኝትም ከመቆጣጠር ይልቅ በኩራት መመልከት ሆነ። ግን ሁሉም ሰው ያንን ኩራት አልተናገረም። የስቲቭ ሃይለር ፈገግታ ጠፍቷል። አሁን ሂሳብ ሰብሳቢ ካሻሪ ሆኖ ይሰራል። ከእንግዲህ አለቃ አይደለም። በአንድ ወቅት ላዋረዳት ሴት የሚታዘዝ ተራ ሰራተኛ እንጂ። በፊቷ ሲያልፍ እሷ በትህትናና ምንም ሳይመስላት ስታልፍ ከረጋ ገጽታ በስተጀርባ አንድ የጨለማ ነገር እያደገ መጣ። ከስራ ሰዓት በኋላ እየቆየ በኩሽና ውስጥ እየተመላለሰ ያጉረመርማል። ከዚያም የጠፋ ገንዘብ መጣ። መጀመሪያ ላይ ትንሽ ነበር፣ 50 ከዚያም 70። ዴኒስ ዘግይቶ በምታደርገው የገንዘብ ቆጠራ ላይ ያዘችው። 2 ጊዜ 3 ጊዜ አረጋገጠች። ምንም ስህተት የለም። ማንም ላይ ጣት አልቀሰረችም። ግን ጭንቀቱ በውስጧ ሰረጸ። እንደገና ሲከሰት በቀጥታ ወደ ዊንስተን ሄደች። እያንዳንዱ መዝገብ ራሴ አመጣጥኛለሁ አለች። ይህ ሆን ተብሎ የተደረገ ነው። አንድ ሰው እኔ እንደሰረቁ ለማስበሰል እየሞከረ ነው። ዊንስተን ፊቷን አጠና። የምትጠረጥሪ ሰው አለ? ማረጋገጥ የምችለው የለም አለች። እሱም ራሱን ነቀነቀ። እንግዲያውስ ማስረጃ እንፈልጋለን። በዚያው ምሽት በሂሳብ መቀበያዎች አቅራቢ ድብቅ ካሜራዎች ተተከሉ። ዊንስተን አንድ ሲቪል የለበሰ የግል መርማሪ አመጣ። ከእሱና ከዴኒስ በስተቀር በምግብ ቤት ውስጥ ማንም አላወቀም ነበር። ቀናት አለፉ። ዴኒስ እንደተለመደው እየሰራች ባልተረጋጋ ስሜት ውስጥ ሆና ፈገግ ትላለች። ስቲቭ ለብቻው ሆኗል፣ ግን አይኖቹ እሷ በምትጠቀምበት የገንዘብ መሳቢያ ላይ ለረጅም ጊዜ ያርፋሉ። ከዚያም አንድ ማክሰኞ ምሽት ውጪ ዝናብ እየዘነበ እያለ ካሜራው ያዘው። ስቲቭ ዴኒስ ዕቃ ለመቀበል ቀድማ እስክትወጣ ጠበቀ። መሳቢያውን ከፈተ። የገንዘብ ጥቅሎችን አወጣ። ከዚያም የእሷን የቋጠረ ወረቀት በራሱ ወረቀት ተካው። እንዲያውም ፈገግ ብሎ ከዚህ ውስጥ እንዴት እንደምትወጪ እናያለን ብሎ ሲያንሾኳሹክ ተሰማ። በማግስቱ ጠዋት ዊንስተን ሙሉ የሰራተኛ ስብሰባ ጠራ። ሁሉም ግራ ተጋብተው በጠረጴዛ ዙሪያ ተሰበሰቡ። መርማሪው ትንሽ ላፕቶፑን ጠረጴዛ ላይ አስቀመጠ እና የቪዲዮ መጫወቻ ተጫነ። ምስሉ መታየት ጀመረ። ዝምታው አስፈሪ ነበር። የስቲቭ እጅ፣ ገንዘቡ፣ ፈገግታው፣ ሁሉም ነገር ፊቱ ገረጣ። ይህ የተቀነባበረ ኤዲት ነው ብሎ ጮኸ። እሷ ናት ወጥመድ ያዘጋጀችልኝ። ዴኒስ አልተንቀሳቀሰችም። የዊንስተን ድምፅ ጩኸቱን ሰበረው። የረጋ ግን ቀዝቃዛ ነበር። እኔን ያዳነችኝን ብቸኛ ሰው በስህተት ከሰስክ። በንግዴ ውስጥ ስሟን ለማጥፋት ሞከርክ። ይህን ቦታ በእምነት ላይ ነው የገነባሁት። አንተ ግን እንዲበሰብስ አደረከው። 2 ፖሊሶች በዝግታ ገቡ። ስቲቭ ሌላ ቃል ሳይናገር ካቲናውን እጁ ላይ አጠለቁለት። እየመሩት ሲወጡ እየጮኸ ይራገም ነበር፣ ግን ማንም ቀና ብሎ አላየውም። ቀሪውን ቀን ምግብ ቤቱ ለየት ባለ ዝምታ ተሞላ። ዴኒስ እንደተለመደው ስራዋን ቀጠለች። ትሁት ግን ስሜቷ የራቀ ነበር። በዚያ ምሽት ዊንስተን ቆየት ብሎ
ቀረብ ብሎ በዝግታ በጣም በጨዋነት ነው ያያሽው። አብዛኛው ሰው ይጮህ ነበር አላት። እሷም ቀለል ባለ ፈገግታ በዚያ የዝናብ ምሽት አንድ ነገር ተመሪያለሁ። አንዳንዶችን ማዕበሎች ተቋቁመህ ትቆያለህ፣ አንዳንዶችን ደግሞ በራሳቸው ያልፋሉ አለችው። የዩኒ መብራቱ ከውጭ ባለው እርጥብ መስታወት ላይ በልጭ ድርግም ይላል። በዚህ ጊዜ ነጸብራቁ ይበልጥ ንጹህ ይመስላል። ከ6 ወራት በኋላ ምግብ ቤቱ ዴኒስ ከተባረረችበት ጊዜ ፍጹም የተለየ ነበር። መስታወቶቹ ያበራሉ። ከበሩ በላይ ያለው አዲስ ታፔላ የዝናባማ ቀን ምግብ ቤት ይላል። እያንዳንዱ ወንበርም በሰው ተሞልቷል። ሰዎች የሚመጡት ለምግቡ ብቻ ሳይሆን ለታሪኩም ጭምር ነበር። ስለዚህ እንግዳ ረዳት የሁለቱንም ህይወት ስለለወጠችው አስተናጋጅ ውስጡ አየሩ ሞቅ ያለ በሳቅና በአዲስ ቡና ጠረን የተሞላ ነበር። ዴኒስ በእጇ ማደር ይዛ በክፍሉ ውስጥ በቀላሉ ትንቀሳቀሳለች። ለምታልፈው ሰው ሁሉ ፈገግታ ትሰጣለች። ሰራተኞች በእሷ አመራር ስር በፍርሃት ፈንታ በአክብሮት ላይ በተገነባ ስራ ውስጥ በመሳተፋቸው እየኮሩ ስራቸውን በተቃና ሁኔታ ያከናውናሉ። ዊንስተን እንደተለመደው ጥግ ባለው መቀመጫ ተቀምጦ ስራውን በዝምታ ይታዘባል። ከወትሮ በፊት ጋዜጠኞች ስለሷ ይጽፉ ነበር። የምግብ ቤቱ ዳግም መወለድ በስተጀርባ ያለ ልብ ብለው ጠርተዋታል። አንድ የአካባቢ ጋዜጠኛ የግማሽ ባለቤትነት ድርሻ ለምን እንደሰጣ ሲጠይቀው ምንም በሌለበት ሰዓት ደግነት ሰጥታኛለች፣ ያ ከትርፍ በላይ ዋጋ አለው ብሎ ብቻ ነበር የመለሰው። በዚያ ምሽት ዊንስተን ተነስቶ የሁሉንም ሰው ትኩረት ሳበ። ይህንን ቦታ የገነባውት በርዕራይ ላይ ነው አለ። ዴኒስ ያ ምን ማለት እንደሆነ አስታውሳን። ዛሬ ጉዳዩን ይፋዊ እያደረኩት ነው። እሷ ከእንግዲህ ተባባሪ ስራ አስኪያጅ ብቻ አይደለችም፣ እሷ አጋሪ ፓርትነር ናት። ሰራተኞች በጭብጨባ ቀጠሉ። ዴኒስ በስሜት ተውጣ ለጥቂት ጊዜ ፊቷን ሸፈነች። ዊንስተን ሙሉ አጋርነቷን የሚያረጋግጡ ህጋዊ ሰነዶች ያሉበትን ኢንቨሎፕ ሰጣት። ይህንን ሁሉ በጥራትሽ አግኝተሽዋል አላት። በኋላ መብራቶች ሲደበዝዙና የመጨረሻው ደንበኞች ሲወጡ ዴኒስ ንጹህ አየር ለመተንፈስ ወደ ውጭ ወጣች። ከመንገዱ ማዶ በአንድ የመኪና ማጠቢያ የዩኑ መብራት ስር አንድ የሚታወቅ ሰው የመኪና መስታወት ሲያሽ ይታያል። ስቲቭ ሃይላንድ ነበር። ትከሻው ጎብጦ ዩኒፎርሙን በጭጋግ ረጥቧል። ለረጅም ጊዜ ዝም ብላ ተመለከተችው። ከዚያም በረጋ መንፈስ መንገዱን ተሻግራ ሄደች። አጠገቡ ስትቆም ደነገጠ። ምንም ቃል ሳትናገር የታሸገ ኢንቨሎፕ ሰጠችው። ምንድነው ይሄ ሲል ጠይቃት። ድምፁ ዝቅ ያለ ነበር። ስምህ አለበት አለችው። ዝግጁ ስትሆን ክፈተው። ዞር ብላም ሄደች። በመጨረሻ ሲከፍተው ለአንድ የአካባቢ በጎ አድራጎት ድርጅት የተቆረጠ ትንሽ ቼክ እና በእሱ ስም የተመዘገበ የለጋስ ደረሰኝ አገኘ። ከሱ ስር ደግሞ በእጅ የተጻፈ ማስታወሻ ነበር። ሁሉም ሰው ሁለተኛ እድል ይገባዋል። እኔ የኔን አግኝቻለሁ። ወደ ምግብ ቤቱ ስትመለስ ዴኒስ ዝግ ነው የሚለውን ምልክት ወደ ክፍት ነው ቀየረችው። የጧቱ ብርሃን በመስታወቱ ውስጥ እያሾለከ ገብቶ በተወለወለው ጠረጴዛ ላይ ያንጸባርቃል። መጠቅለያውን በረጋና በራስ መተማመን ስሜት አሰረች። የመጀመሪያው ደንበኛ ከኮቱ ላይ ዝናብ እያራገፈ ገባ። ዴኒስ በቀስታ ፈገግ አለች። እንደምን አደሩ አለችው። ወደ ዝናብ ቀን ሬስቶራንት እንኳን ደህና መጡ። እዚህ ቦታ ደግነት ሁሌም በሜኑ ላይ አለ። ደንበኛው ፈገግ ብሎ ተቀመጠ። ዴኒስ ትኩስ ቡና እየቀዳችለት ሳለ በመስኮቱ በኩል የፀሐይ ብርሃን በምግብ ቤት ውስጥ ተሰራጨ። ያ በአንድ ወቅት የጨለመውና በጭንቀት የተሞላው ቦታ አሁን የደግነትና የተስፋ ተምሳሌት ሆኗል። ዊንስተን ከጥግ ሆኖ በትኩረት ተመለከተ። ዴኒስ ደግሞ አንድን ሰው ለመርዳት ማንነት ማወቅ እንደማያስፈልግ፣ ለዓለም ደግነት መስጠት ደግሞ ሁሉም ዋጋው ተመልሶ እንደሚመጣ አረጋግጣለች። ውድ ተመልካቾቼ ለዛሬ የያዝነው ታሪክ ይህንን ይመስል ነበር። ከዚህ ታሪክ እርሶ ምን ተማሩ? በኮሜንት መስጫው ያስቀምጡልን። በቀጣይ በአዲስ ታሪክ እስክንገናኝ ቸር ቆዩልን።